ወደ ዝርዝር ዜናዎቻችን ከማለፋችን በፊት ትናንት በአሜሪካ በነበረው ከባድ ተቃውሞ ለስደተኞች የተከፈለ የህይወት መስዋዕትነት በበረዶ በብርድና በታንክም ጭምር ያልተበገረ ፍጹም የአሜሪካ ህዝብ ፍቅር ለስደተኞች ስለኛ የታሰሩ ሰዎች ብዛት በሰልፉ ላይ የነበሩ የተቃውሞ መልእክቶች አንድ ባንድ ተለቅመው ለአድማጭ ተመልካቾቻችን ቀርበዋል። እንደምን ያለ ደግነት ነው! እንደምን ያለ መልካምነት ነው! በመከራችን ጊዜ ከጎናችን ቆመዋል። ይህ መታየት ያለበት ቪዲዮ ነው። ታሪክ የመዘገበው ቪዲዮ ነው። ወደ ቪዲዮ በቀጥታ አልፈናል። ለስደተኞች ፍቅር የተከፈለ የሰልፍ መስዋዕትነት ነው። በረዶው ጥፍር ይነቅላል፣ ብርዱ አጥንት ይሰብራል። በአሜሪካ አስቸኳይ ጊዜ አዋጅ ታውጆ ኃይለኛ በረዶና ዝናብ ስላለ ከቤት እንዳትወጡም ተብሎ ነበር። በዛ ላይ የአይሲ ፖሊሶች የሚረጩት አስለቃሽ ጋዝ ልብን ሰውሮ የሞት አፋፍ አድርሶ ይመልሳል። አስፈሪ የአይሲ ፖሊሶች እስከ አፍንጫቸው ታጥቀው ተደርድረዋል። በዚህ መሃል ነበር ለስደተኞች ፍቅር እስከ ሞት ድረስ የታመንነን ብለው ትውልድ አሜሪካውያን ከዳር ዳር ተጠራርተው
በተለይ በሚኒሶታ እጅግ ታሪካዊ የሆነ ሰላማዊ ሰልፍ ያደረጉት። አንድ ቦታ ላይ የተከሰተው ደግሞ በአይነቱም ልዩ ነበር። ሚኒሶታ ሚኒያፖሊስ ሴንት ፖል ዓለም አቀፍ አውሮፕላን ማረፊያ ላይ ነው ተቃዋሚዎች እና የሃይማኖት መሪዎች ወደ ተርሚናል 1 የሚወስደውን መንገድ ሙሉ በሙሉ ዘግተውታል። መንገደኞች ወደ አውሮፕላን ማረፊያ እንዳይገቡና አየር መንገዱ ስራ እንዲስተጓጎልም አድርገዋል። መንገዱን ለመልቀቅ ፈቃደኛ ያልሆኑ ከ100 በላይ የሚጠጉ በተለይ ደግሞ የሃይማኖት አባቶች በአውሮፕላን ማረፊያ ባሉት ፖሊሶች ታስረው ተወስደዋል። በመታሰር ድረስ ፍቅራቸውን የሚገልጹ እስከ መታሰር ደርሰው ከመታሰርም አልፈው እስከ ሞት ድረስ የታመኑም ትውልድ አሜሪካውያን ናቸው። እነዚህ በኒውዮርክና በሲያትልም መጠነኛ ተቃውሞ ነበረ። የሚያነሷቸው ዋና ዋና ነጥቦችና አጠቃላይ መፈክሩ ላይ የተወሰዱ እያንዳንዱ ቃላቶች ተለቅመው እንዲህ ለአድማጮቻችን ይቀርባሉ። ይህ የህይወት ማስታወሻ ነው። ስደተኞች ሁሌም በማስታወሻቸው የሚይዙት ነጥብ ነው። ትውልድ አሜሪካውያን ለኛ ለስደተኞች የሰጡን ፍቅር ነው። ሁላችሁም እነዚህን ጥቅሶች በማስታወሻ ይዛችሁ ልትኖሩ ይገባል። ለአሜሪካውያን ማስታወሻችን ነው። ይሄ ዝርዝሩን እንዲህ እንንገራችሁ። የተነሱ ዋና ዋና ጥያቄዎች አይሲ አውት ኦፍ ሚኒሶታ የፌዴራል የኢሚግሬሽንና የጉምሩክ አስከባሪ አይሲ የሚባለው ኤጀንት ከሚኒሶታ ግዛት ሙሉ በሙሉ ተጠራርጎ እንዲወጣ፣ ተጠያቂነት በአሜሪካ ምድር እንዲሰፍን፣ በተለይ ጥር 7 ቀን 2026 በፈረንጆቹ አቆጣጠር ሬኒ ጉድ የተባለችውን እናት በጠበንጃው ለገደለው የአይሲ ወኪልና በቅርቡ ደግሞ ትናንት አንድ ነርስ ተገሏል። እዚህ ስብሰባ ላይ ማለት ነው። እዚህ ሰላማዊ ሰልፍ ላይ አንድ ነርስ በአሰቃቂ ሁኔታ በአይሲ ተገሏል። ስሙም አሌክስ ፕሪቲ ይባላል። በእነዚህ ሁለት ግለሰቦች ላይ መንግስት አስቸኳይ ምርመራ አድርጎ ፍትህ እንዲያሰፍን ሲሉ ጠይቀዋል። ይህ ለስደተኞች የተከፈለ የህይወት መስዋዕትነት ነው። እነዚህ የሞቱልን ትውልድ አሜሪካውያን ናቸው። ኗሪ ናቸው። ኢንዶጂኒየስ ፒፕል ናቸው። ለኛ ሲሉ ነው የሞቱልን ማለት ነው። አስቡት። ሌላው ጥያቄ የአየር መንገዶች ትብብር እንዲቆም ነው። ወደ አየር መንገድ ከፍተኛ ቁጥር ያለው ተቃዋሚ በትናንትናው ዕለት ገብቶ የተቃወመው በተለይ በሴንት ፖል ዓለም አቀፍ አውሮፕላን ማረፊያ ሙሉ በሙሉ የአየር ትራንስፖርት ተስተጓጉሎ ነው የዋለው። ወደሱ የገቡበት ዋናው ትልቁ ምክንያት አላቸው። ዴልታና ሲግኔቸር የተባሉ የአቪዬሽን ኩባንያዎች ለዲፖርቴሽን ለማባረር ለማጓጓዝ እና ከአይሲ ጋር የሚያደርጉትን ትብብር እንዲያቆሙ። አስቡት እንግዲህ ስደተኞችን እንዳያባረሩብን፣ የሚባረሩ ስደተኞችን ዲፖርት እያደረጉ በአውሮፕላን የሚያጓጉዙን እነዚህ ዴልታና ሲግኒቸር የተባሉ አቪዬሽን ኩባንያዎች ስራቸውን እንዲያቆሙ እንዳይተባበሩ ለማድረግ ነው ወደ አየር መንገድ የገቡት። አጠቃላይ ይሄ ሁሉ ሰላማዊ ሰልፍ፣ ይሄ ሁሉ ውጣ ውረድ፣ ይሄ ሁሉ ወከባ የተፈጠረው እኛን ስደተኞችን ለመታደግ ነው። በዚህ ደረጃ የወጡልን የፌዴራል ወረራ ይብቃ፣ ኦፕሬሽን ሜትሮ ሰርጅ የሚባለው ለአንዴና ለመጨረሻ ጊዜ ሊበቃ ይገባል የሚሉ ጥያቄዎች ናቸው። በሰልፉ ላይ የነበሩትን መፈክሮች እያንዳንዱን ለቅመን ለማውጣት ሞክረናል። የመጀመሪያው ኖ ወርክ ኖ ስኩል ኖ ሾፒንግ ይላል። ስራ የለም፣ ትምህርት የለም፣ ግብይት የለም። ይሄ አጠቃላይ አሁን በሚኒሶታ ያለውን ወከባ ተከትሎ በተለይ ስደተኞች ከሚኒሶታ ይውጡ የሚባለውን ተከትሎና ፕሬዚዳንት ትራምፕ ደግሞ ወደ ሚኒሶታ የሚመጣውን በጀት እቀንሳለሁ የሚለውን ተከትሎ እነዚህ ስደተኞች ከሚኒሶታ የሚወጡ ከሆነ ስራ የለም፣ ትምህርት የለም፣ ሾፒንግ የለም፣ ለነሱ ፍትህ እስካልተረጋገጠ ድረስ ምንም ነገር አይኖርም ሲሉ ነው በአንድ ድምፅ ሁሉም ይሄን መፎከር ይዘውት የወጡት። ሁለተኛ መፎከር ኖ ሚኒሶታ ናይስ ፎር አይሲኢ። ይሄ በጣም የሚገርም መፈክር ነው ያዟት። ኖ ሚኒሶታ ናይስ ፎር አይሲኢ። በሚኒሶታ የሚታወቀውን የህዝብ ደግነት ለክፉ የአይሲኢ ፖሊሶች አሳልፈን አንሰጥም ማለት ነው። ኖ ሚኒሶታ ናይስ ፎር አይሲኢ፣ አንሰጣችሁም አሳልፈን። በጣም የሚገርም ነው። ሌላው እጅግ በጣም ልብ የሚነካው ጥቅስ ደግሞ ሎቭ አወር ናይቦር ይላል። ጎረቤትህን እንደ ራስህ ውደድ ይላል። ጎረቤትህን እንደ ራስህ ውደድ። ይህ ከመጽሐፍ ቅዱስ ነው የወሰዱት። ከሌሎች ሃይማኖቶችም ተወስዶ ሊሆን ይችላል። ምንድነው ዋናው ዓላማ? ስደተኞች ስደተኛ አይደሉም፣ ሰራተኛ ብቻ አይደሉም፣ እንደኛ ማህበረሰብ ናቸው፣ ጎረቤቶቻችን ናቸው። ስለዚህ ጎረቤትህን እንደ ራስህ ውደድ፣ ጓደኛህን እንደ ራስህ ውደድ ከሚለው የተወሰደ ነው። ይሄ በጣም የሚገርም ነው። ከአንድ ማህበረሰብ ይሄን ማየት እጅግ በጣም ያስደስታል።
ሌላው እጅግ በጣም የሚገርም ፓወርፉል የሆነ ጥቅስ ይዘው ወጥተዋል። ኤ ዳይ ሁ ዊዛውት ኢሚግራንት ይላሉ። ኤ ዳይ ሁ ዊዛውት ኢሚግራንት ብለው ወጥተዋል። ያለ ስደተኞች አንድም ቀን ማለት ነው። ያለ ስደተኞች አንድም ቀን የአሜሪካ ስራ ሊሰራ አይችልም ማለት ነው። እነሱ ለአንድ ቀን እንኳን ባይኖሩ አሜሪካ ውስጥ ስራ ይቆማል እያሉ ነው። በጣም አስፈላጊ እንደሆን አጉልተው እያሳዩልን ነው ማለት ነው። በዚህ ደረጃ ነው ትውልደ አሜሪካውያን እኛን ስደተኞችን የሚወዱን ማለት ነው። ፕሬዚዳንት ትራምፕ በዚህ ደረጃ ተቃውሞ እኛን ቢጠላንም እንኳን ህዝቡ ግን አልጠላንም። ህዝብ ካልጠላን ደግሞ የስርዓት ለውጥ ይመጣል። ምናልባትም እኮ ይህ ነገር ምን ሊሆን ይችላል? አንዳንዴ ነገሮች ሲገለባበጡ ቦታቸውን ሊይዙ ነው የሚባል ነገር አለ። በእርግጥ በአሁኑ ሰዓት ፈተናው ከባድ ቢሆንም ለስደተኞች መልካም ጊዜ እየመጣ ይሆን? ወደፊት ጥሩ ነገር ሊመጣ ይሆን? ለውጥ ሊመጣ ይሆን የሚል እሳቤም እንዲኖረን አድርገውናል ትውልድ አሜሪካውያን ማለት ነው። የአይሲ ፖሊሶችን ህዝቡ፣ የሃይማኖት መሪዎች፣ አጠቃላይ ማህበረሰቡ ገስታፖ እያሉ ነው የሚጠሯቸው። ገስታፖ እንደምታውቁት በጀርመኑ ናዚ ወቅት እጅግ አስፈሪ የነበሩ የናዚ ጨካኝ ወታደሮችና ፖሊሶች ናቸው። እንደነሱ ነው ስም የሰጧቸው ማለት ነው። በዚህ ደረጃም ተቃውመዋቸዋል። ይህ ነገር ኢትዮጵያ ውስጥ ቢሆን ምን ሊፈጠር ይችላል ብለን አሰብን። አስቡት እስኪ መንግስት እንኳን ሰላም አስከባሪዎችና የጸጥታ ኃይልን እያሰማራ ባለበት ሁኔታ ኢትዮጵያ ውስጥ በብሔር የተደራጁ ጽንፈኞች እንዴት አንዱን ብሔር አንዱ እንደሚያጠቃው እስኪ ተመልከቱ። እስኪ መንግስት ቆሞ እየተከላከለ ነው በቻለው መጠን። እንግዲህ ኢትዮጵያ ውስጥ የታጠቁ ኃይሎችን የጸጥታ ኃይሎችን አስገብቶ ኢትዮጵያ ውስጥ በተቻለው መጠን ህግን ለማስከበር በየክልሎቹ እየገባ ጥረት በሚያደርግበት ሁኔታ ላይ እንኳን የመንግስትን ኃይል እንኳን ተገዳድረው በብሔር ተደራጅተው ኢትዮጵያ ውስጥ ወንድሞቻቸውን የሚገሉ ወንድሞቻቸውን የሚያፈናቅሉ የትየለሌ ናቸው። አሜሪካውያን ደግሞ ተመልከቷቸው፣ ስደተኞችን እንወዳቸዋለን አሉ። በጣም የሚገርም ነው። ይህ ነው እንግዲህ የአሜሪካ ህዝብ ለኛ የከፈለልን መስዋዕት። ተቃዋሚዎቹ በተለይ የሃይማኖት መሪዎች ድርጊቱን ኢስነ ምግባራዊ እና ፋሽስታዊ ብለውታል። ፋሽስት ነው የሚሉት ብዙዎቹ፣ ፋሽስታዊ ይሉታል። ህዝቡ ደግሞ የአይሲ ፖሊሶችን ጌስታፖ ነው የሚላቸው። እነዚህ ጌስታፖ የሚባሉት እንግዲህ የጀርመኑ ናዚ ጠቀምባቸው የነበሩት አስፈሪና እጅግ ጨካኝ የሆኑ ወታደሮች ናቸው። ጌስታፖ እያሉ ጠሯቸዋል። አሁን ደግሞ የተከበራችሁ አድማጭ ተመልካቾቻችን ዜናዎችን በዝርዝር የምናስደምጥበት ሰዓት ላይ ደርሰናል። ከዚሁ ከሚኒሶታ ከባድ ሰላማዊ ሰልፍና ተቃውሞ ጋር ተያይዞ በትናንትናው ዕለት አንድ ትውልድ አሜሪካዊ ነርስ በአይሲ ፖሊሶች በአሰቃቂ ሁኔታ ተገድለዋል። ከ100 በላይም ታስረዋል። ሁኔታውም እጅግ አስደንጋጭ ሆኗል። ታዲያ ከዚሁ ጋር ተያይዞ ፕሬዚዳንት ትራምፕ እጅግ አወዛጋቢ የሆነ መግለጫ ሰጥተዋል። የፕሬዚዳንቱ መግለጫ በቀጥታ ይቀርባል። እንዲሁም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የሆነችው ክሪስቲ ኖኤም በሁኔታው ላይ የ3 ደቂቃ ማብራሪያ አድርጋለች። ወደፊትም በትውልድ ኢትዮጵያውያንንም ጨምሮ ማለት ነው አጠቃላይ በስደተኞች ላይ ሁኔታው እንዴት ሊሆን እንደሚችልና ትናንት ስለተከናወነው ድርጊትም አጠቃላይ በ3 ደቂቃ ማብራሪያ ሰጥታለች። እሱም ተካቷል። የአይሲ ፖሊስ ዳይሬክተር የሆነውም እንዲሁም ማብራሪያ ሰጥቷል። የሚኒሶታ ገዥ የሆነው ቲሞልዝ ሰፋ ያለ ማብራሪያ ሰጥቷል። እሱ ደግሞ መደመጥ ያለበት ነው፣ በተለይ ለስደተኞች የሚጠቅም ነገር ስለሆነ ማለት ነው። እንዲሁም ከንቲባ ያዕቆብ በእኛ በኢትዮጵያን አጠራር ማለት ነው፣ እሱም መግለጫ ሰጥቷል። እነዚህን አካተናል። በድጋሜ አብራችሁን ቆዩ። ይሄኛውም መደመጥ ያለበትም አጠቃላይ የአሜሪካ ፖሊሲ ምን እንደሚመስልና ወደፊትም ምን እንዳሰቡ ትውልድ ኢትዮጵያውያን ማወቅና መስማት ያለብን ስለሆነ በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር ዜናው አልፈናል። ከዋናው ከፕሬዝዳንቱ ንግግር እንጀምርና የሌሎችን ደግሞ እናቀርባለን። የፕሬዝዳንቱ ንግግር የእንግሊዘኛ ቨርዥኑን እናንተ ስክሪን ላይ አንብቡ፣ እኔ ደግሞ አማርኛ ትርጉሙን በቀጥታ አነብላችኋለሁ። ይህ ሰው የታጠቀው ጠመንጃ ነው፣ ጥይት የተሞላ 2 ተጨማሪ ሙሉ ካርቶሬዎች ያሉት እና ለመተኮስ ዝግጁ የሆነ ነበር። ይህ ሁሉ ምን ማለት ነው? የአካባቢው ፖሊሶች የት ናቸው? ለምን የኢሚግሬሽንና የጉምሩክ ማስከበር ወይም የአይሲኢ መኮንኖችን እንዳይጠብቁ ተከለከሉ? ከንቲባውና ገዢው በቃችሁ ብለው አዘዟቸው። ብዙዎቹ እነዚህ ፖሊሶች ስራቸውን እንዲሰሩ እንዳልተፈቀደላቸው ተናግረዋል። እናም የአይሲኢ ፖሊሶች ራሳቸውን መከላከል እንደነበረባቸው ተገልጿል።
ገልጿል። ይህ ደግሞ ቀላል አይደለም ይላሉ። ከዚህ ጋር እንግዲህ ምንድነው ከንቲባ ያዕቆብና እነ ቲም ዋልዝ የአካባቢውን የሚኒሶታ ፖሊሶች እንዳጠቃላይ የአይሲ ፖሊሶችን እንዳይጠብቁ አዘዋቸዋል ነው የሚሉ ፕሬዚዳንቱ። ኢልሃን ዑመር ለምን 34 ሚሊዮን ዶላር በሂሳቧ ውስጥ ተገኘ? በአንድ ወቅት ታላቅ ከነበረችው ከሚኒሶታ ግዛት የተሰረቀውስ በ10 ቢሊዮን የሚቆጠር ዶላር የት አለ? እኛ እዛ ያለውን በቢሊዮን የሚቆጠር ዶላር በጠፋበት ግዙፍ ገንዘብ ማጭበርበርና በዲሞክራቶች ግልጽ የደንበር ፖሊሲ አማካኝነት ወደ ግዛቱ እንዲገቡ በተፈቀደላቸው ህገወጥ ወንጀለኞች ምክንያት ነው ብለው ያስባሉ ፕሬዚዳንቱ። ገንዘቡ እንዲመለስልን እንፈልጋለን፣ አሁኑኑ እንዲመለስ እንፈልጋለን። ገንዘቡን የሰረቁ አጭበርባሪዎች ወደሚገባቸው ቦታ ወደ እስር ቤት ይሄዳሉ። ይህ ከትልቅ የባንክ ዘረፋ አይተናነስም ይላሉ ፕሬዚዳንቱ። አሁን እያያችሁት ያለው ነገር አብዛኛው ለዚህ ስርቆትና ማጭበርበር የሚደረግ ሽፋን ወይም ከቨራፕ ነው ብለውታል ፕሬዚዳንቱ። እንግዲህ በዚህ ደረጃ ትውልደ አሜሪካውያን በሚኒሶታ ከዳር ዳር ወጥተው ሰላማዊ ሰልፍ ያደረጉት ለስደተኞች አስበው አይደለም፣ ለስደተኞች አዝነው አይደለም። እነሱ ገንዘብ ስላጭበረበሩ ያ እንዳይነቃባቸው ለሱ ሽፋን ለማድረግ ነው ይሉናል እኒህ አወዛጋቢ የሆኑ ፕሬዚዳንት ማለት ነው። መቼስ ይሄ ሁሉ በብዙ ሺህ የሚቆጠር ህዝብ በሙስና ሊዘፈቅ አይችልም፣ ወይም ገንዘብ ሊያጭበረብር አይችልም። ይሄ ሁሉ ህዝብ ከዳር ዳር በነቂስ ወጥቶ እየተቃወመ ባለበት ሁኔታ ለሰሩት ወንጀል ሽፋን ለማድረግ ነው ብለው ፕሬዚዳንቱ ጻፉ ማለት ነው። ከንቲባውና ገዢው በትዕቢተኛ አደገኛና ትምክተኛ ንግግራቸው አመጽ እየቀሰቀሱ ነው። ይልቁንም እነዚህ ራሳቸውን ጻድቅ አድርገው የሚቆጥሩ የፖለቲካ ምኞት ከሚኒሶታ ህዝብና ከአሜሪካ የጠፋውን በቢሊየን የሚቆጠር ዶላር መፈለግ ነበረባቸው። የኛ አይሲኢ አርበኞች ስራቸውን ይስሩ። 12000 ህገወጥ የውጭ ሀገር ወንጀለኞች አብዛኛዎቹ አመፀኞች ተይዘው ከሚኒሶታ እንዲወጡ ተደርገዋል። 12000 ነው እንግዲህ ፕሬዚዳንት ትራምፕ ቃል በቃል በራሱ የትሩዝ ሶሻል ሚዲያ የጻፈው ማለት ነው። ከሚኒሶታ አስወጥቻለሁ እያሉ ነው። እነሱ አሁንም እዚያ ቢሆኑ ኑሮ ዛሬ ከምታዩት እጅግ የከፋ ነገር ታዩ ነበር ሲሉ እንግዲህ ፕሬዚዳንቱ ፍሬ የሌለው እንዲሁ ዝም ብሎ በእርጅና ዘመን የተጻፈ የማይጠቅም ፖለቲካቸውን ጽፈዋል ማለት ነው። ለስደተኞች ያላቸውን ጥላቻ ለመግለጽ የተጠቀሙበት ነው። እንግዲህ ከወንጀል ጋር ምናምን ከሙስና ጋር እያገናኙ ነው። ስደተኞች እዚህ ጋር ምንም የሚያገናኛቸው ነገር የለም። የፕሬዚዳንቱን ንግግር በዚህ ካጠናቀቅን ደግሞ ለፕሬዚዳንቱ ድንቅ ምላሽ የሚሆን ፕሬዚዳንቱን እጁን ባፍ የሚያስጭን ጸጥ የሚያደርግ ንግግር ተደርጓል። ከሱ በፊት ግን የሱ ደጋፊ የሆነችውን የዚህን ኦፕሬሽን ዋና አቀጣጣይ የሆነችውን የክሪስቲን ኦኤምን ንግግር ደግሞ የ3 ደቂቃ ናት። እሷን እናዳምጣትና ለዚህ ሁሉ የተሰጠውን ምላሽ ሲሰሙ But before I take any questions and give more details on the storm and its impact, I do want to address the tragic situation that we saw in Minneapolis today that unfolded on the streets. It occurred with DHS law enforcement as they carried out their lawful duties to keep Americans safe in the threat of criminal illegal aliens in this country. At 9:05 a.m. Central Time, the Department of Homeland Security law enforcement officials and officers were conducting targeted operations in Minneapolis against an illegal alien whose criminal history included domestic assault with intentionally inflicting bodily harm, disorderly conduct, and driving without a valid license. ነገር ግን ማንኛውንም ጥያቄ ከመመለሴና ስለ አውሎ ንፋሱና ስለሚያስከትለው ተጽዕኖ ተጨማሪ ዝርዝር መረጃዎችን ከመስጠቴ በፊት ዛሬ በሚኒያፖሊስ ውስጥ በጎዳናዎች ላይ የተከሰተውን አሳዛኝ ሁኔታ መግለጽ እፈልጋለሁ። ይህ የሆነው የአሜሪካን ህግ አስከባሪ አካላት ወይም አይሲ የምትላቸው ማለት ነው በዚች ሀገር ውስጥ ህገወጥ ስደተኞችን ለመጠበቅ ህጋዊ ግዴታቸውን ሲወጡ በነበረበት ወቅት ነው ትለናለች። ልክ 9:05 AM በማዕከላዊ ሰዓት ማለት ነው የሀገር ውስጥ የደህንነት መምሪያ የህግ አስከባሪ ባለስልጣናትና መኮንኖች በሚኒያፖሊስ ውስጥ ሆን ተብሎ የአካል ጉዳት ለማድረስ ስርዓት አልበኝነትና ህጋዊ ፍቃድ ሳይኖረው መንዳትን ጨምሮ በህገወጥ የውጭ ዜጋ ላይ ኢላማ የተደረጉ ስራዎችን ሲሰሩ ነበር ብላ ሁኔታውን ትጀምራለች። An individual approached U.S. Border Patrol officers with a 9mm semi-automatic handgun. The officers attempted to disarm this individual, but the armed suspect reacted violently. አንድ ግለሰብ 9 ሚሊሜትር ከፊል አውቶማቲክ ሽጉጥ ይዞ ወደ አሜሪካ የድንበር ፓትሮል መኮንኖች ቀርቦ ነበር።
መኮንኖቹ ይህንን ግለሰብ ትጥቅ ለማስፈታት ሞክረዋል። ነገር ግን የታጠቀው ተጠርጣሪ በኃይል ምላሽ ሰጠ፣ ተቃወማቸው። ለህይወቱና በዙሪያው ላሉ ባልደረቦች ህይወት በመፍራት አንድ ወኪል የመከላከያ ጥይቶችን ተኩሷል ይላል ትለናለች። እንግዲህ ክሪስቲ ኖኤም ማለት ነው። ፖሊሶቹ ተኩሰው እንደገደሉት ታረጋግጥልን ነው። Fearing for his life and for the lives of his fellow officers around him, an agent fired defensive shots. Medics were on the scene immediately and attempted to deliver medical aid to the subject, but he was pronounced dead at the scene. The suspect also had 2 magazines with ammunition in them that held dozens of rounds. He also had no ID. የህክምና ባለሙያዎች ወዲያውኑ በቦታው ላይ ነበሩ እና ለጉዳዩ የህክምና እርዳታ ለማድረግ ሞክረዋል። ነገር ግን በቦታው ሙቶ ተገኝቷል። ተጠርጣሪው በደርዘን የሚቆጠሩ ጥይቶችን የያዙ 2 ዕቃዎች ነበሩት፣ እንዲሁም መታወቂያ ግን አልያዘም ነበር ትለናለች። This looks like a situation where an individual arrived at this scene to inflict maximum damage on individuals and to kill law enforcement. About hundreds of protesters then showed up at the scene. They began to obstruct and to assault law enforcement officers. ይህ አንድ ግለሰብ በግለሰቦች ላይ ከፍተኛ ጉዳት ለማድረስና የህግ አስከባሪዎችን ለመግደል በቦታው የደረሰበት ሁኔታ ይመስላል። ከዚያም በመቶዎች የሚቆጠሩ ተቃዋሚዎች በቦታው ተሰባሰቡ፣ ታዩ። የህግ አስከባሪ መኮንኖችን ማደናቀፍና ማጥቃት ጀመሩ ትለናለች። We saw objects being thrown at them, including ice and other objects, and a rampant assault began, and even an HSI officer agent's finger was bitten off. Crowd control measures were deployed to bring safety to the public and to law enforcement at the scene. And once again, I want to remind everybody that this situation and this tragedy did not have to happen. Our law enforcement are doing everything that they can to protect the public. We're praying for this deceased loved one's family and friends, but we also recognize that the Minnesota governor and the Minneapolis mayor need to take a long, hard look in the mirror. They need to evaluate their rhetoric, their conversations, and their encouragement of such violence against our citizens and our law enforcement officers. በረዶና ሌሎች ነገሮችን ጨምሮ ዕቃዎችን ሲወረውሩባቸው አየን። እናም ከፍተኛ ጥቃት ተጀመረ። እናም የሆምላንድ ሴኩሪቲ ኢንቨስቲጌተር ኦፊሰር አንደኛው እጣቱን ተነክሷል ትለናለች። በቦታው ላሉ የህግ አስከባሪዎች ደህንነትና ለአካባቢው ማህበረሰብ ሲባል እርምጃ ተወስዷል ትላለች። እናም እንደገና ይህ ሁኔታና ይህ አሳዛኝ ሁኔታ መከሰት እንደሌለበት ለሁሉም ሰው ማሳሰብ እፈልጋለሁ። የህግ አስከባሪዎቻችን ህዝቡን ለመጠበቅ የሚችሉትን ሁሉ እያደረጉ ነው። ለዚህ የሞተ ሰው ቤተሰብና ጓደኞች እየጸለይን ነው። ነገር ግን የሚኒሶታ ገዥና የሚኒያፖሊስ ከንቲባ በመስታወት ውስጥ ረጅምና ጠንከር ያለ እይታ መውሰድ እንዳለባቸው እንገነዘባለን። ንግግራቸውን፣ ውይይቶቻቸውንና በዜጎቻችንና በህግ አስከባሪዎች መካከል ወይም መኮንኖቻችን መካከል ላይ እንዲህ አይነቱን ጥቃት ማበረታታት እንደሌለባቸው ልናስገነዝባቸው እንወዳለን ትላለች። I'll remind you that Governor Walz today in his press conference said that our officers were not even law enforcement, which is a lie. He's called them the Gestapo. He's encouraged residents and citizens and violent rioters to resist. He's doxed their identities, putting themselves and their families' lives in jeopardy. He's refused to turn over murders to federal law enforcement officers. He's protected illegal criminals and protected them from being brought to justice, and even overseen a historic, unprecedented theft of American taxpayer dollars. Tens of billions of dollars were stolen under his watch, and he allowed it to happen, and in some instances may have even facilitated it. In other cities and states across the country, we don't see this happen. Local, state, and officials work with us to make sure that we're making their streets safer. I'll point to the city of Memphis, which is where there is a Democrat mayor in place. He worked with us and our federal law enforcement officers, and we saw murder rates drop by 50% because of that partner. የሚኒሶታው ገዢ ቲም ወልዝ በጋዜጣዊ መግለጫቸው ላይ መኮንኖቻችን የህግ አስከባሪ እንዳልሆኑ መግለጻቸውን አስታውያለሁ። ይህ ውሸት ነው። ጌስታፖ ብሎ ጠርቷቸዋል። ነዋሪዎችና ዜጎች በከፍተኛ ሁኔታ እንዲቃወሙ ቅስቀሳ ያደርጋል፣ ያበረታታል።
ማንነታቸውን በማጥፋት የራሳችንና የቤተሰቦቻችን ህይወት አደጋ ላይ ጥሏል። ነፍስ ገዳዮችን ለፌዴራል ህግ አስከባሪ መኮንኖች አሳልፎ ለመስጠት ፍቃደኛ አልሆነም። ህገወጥ ወንጀሎችን ከልክሏል፣ ደብቋል። እናም ለፍርድ እንዳይቀርቡ አግዷል። እናም ታሪካዊ የሆነውን የአሜሪካ የግብር ከፋይ ዶላር ስርቆትን እንኳን አልተቆጣጠረም። በእርሱ ቁጥጥር ስር በ10 ቢሊዮን የሚቆጠር ዶላር ተሰርቋል። እናም ይህ እንዲከሰት ፈቅዷል። እናም በአንዳንድ አጋጣሚዎችም አመቻችቶ ሊሆን ይችላል። በመላ ሀገሪቱ ባሉ ሌሎች ከተሞችና ግዛቶች እንዲህ አይነት ነገር አልገጠመንም። የአካባቢው የክልልና ሌሎች ባለስልጣናት መንገዶቻቸውን ደህንነቱ የተጠበቀ እያደረጉ ነው። ከኛ ጋርም ተባብረው ይሰራሉ። ዲሞክራት ከንቲባ ባለበት የሜምፊስ ከተማንም መጥቀስ ይቻላል። ከኛና ከፌዴራል የህግ አስከባሪ መኮንኖች ጋር አብረው ይሰራሉ። ስለዚህ ሁኔታው ክርስቲ ኖኤም እንደምትናገረው የዲሞክራቶችና የሪፐብሊካን ጉዳይ አይደለም። ሌሎች ዲሞክራት ስቴት ያለባቸው የዲሞክራት ተወካይ ያሉባቸውም ከኛ ካይሲ ፖሊሶች ጋር ተባብረው ይሰራሉ። በሚኒሶታ ግን ያለው ሁኔታ ሌላ ነው ስትል ነው እንግዲህ ያሳወቀችው ክርስቲ ኖኤም። I have formally requested assistance from the National Guard to support the limited number of officers that we have in the Minneapolis Police Department. We have around 600 officers in total. Days off have been canceled. Our incredible Minneapolis police officers have been working tirelessly to do their day-to-day work, and simultaneously they are put in the middle of these chaotic situations. We will not be able to do this on our own, and so we are getting assistance from both mutual aid jurisdictions as well as the request to the governor for the National Guard, and we're appreciative of the assistance. Our community is tired. Our officers are tired. Our businesses are tired. And this additional support is necessary. And again, the chaos that we are seeing is caused directly by ICE, Border Control, and this federal administration. አሁን እዚህ ንግግር ላይ ያደረገው ደግሞ የሚኒሶታ ከንቲባ ነው። እኛ በለመድ ነው በኢትዮጵያን ቋንቋ ከንቲባ ያዕቆብ እያልን እንጠራዋለን። የሚኒሶታ ግዛት በርካታ የተኩስ ጥቃቶችና አሳዛኝ ሞትን አስከትሏል። በሚኒያፖሊስ ፖሊስ መምሪያ ውስጥ ያሉንን የተወሰኑ መኮንኖች ለመደገፍ ከብሔራዊ ጥበቃ እርዳታ በይፋ ጠይቄያለሁ ነው የሚለው። እንግዲህ የተለየ ኃይል ለማቋቋም ቢያንስ በዚህ በሚኒሶታ ያሉትን ፖሊሶች የተጠናከረ ለማድረግ እየሞከረ ነው። በአጠቃላይ ወደ 600 የሚጠጉ መኮንኖች አሉን። የረፍት ቀናት ተሰርዘዋል። አስደናቂው የሚኒያፖሊስ ፖሊስ መኮንኖቻችን የዕለት ተዕለት ስራቸውን ለመስራት ያለመታከት ሲሰሩ ቆይተዋል እና በተመሳሳይ ጊዜ በእነዚህ ትርምስ ሁኔታዎች መካከልም ገብተው እየሰሩ ነው የሚል መግለጫ ነው የሰጠው። ይህንን በራሳችን ማድረግ አንችልም። ስለዚህ ከጋራ እርዳታ መስጫ ክልሎች እንዲሁም ለገዢው ለብሔራዊ ጥበቃ ጥያቄ የቀረበልን እርዳታ እያገኘን ነው እና ለእርዳታው አመስጋኞች ነን ብሎ ቀጥሏል። ማህበረሰባችን ደክመዋል አለ እንግዲህ ከንቲባው። መኮንኖቻችን ደክመዋል፣ ንግዶቻችን ደክመዋል እና ይህ ተጨማሪ ድጋፍ አስፈላጊ ነው እና እንደገና የምናየው ትርምስ በቀጥታ በአይሲኢ በድንበር ቁጥጥርና በዚህ የፌዴራል አስተዳደር የተፈጠረ ነው። ዋናው ቅድሚያ የምንሰጠው ጎረቤቶቻችንና ጎረቤቶቻችን የሚለን ስደተኞችን ነው። በነገራችን ላይ ጎረቤቶቻችን ነው የሚሉት እነሱ። ስደተኛ ብለው አይጠሩም፣ ቃሉንም አይወዱትም እነሱ። ጎረቤቶቻችን ነው የሚሉት። ጎረቤቶቻችንና የንግድ ድርጅቶቻችን ደህንነት መጠበቅ ሲሆን ተጨማሪ ድጋፍም ይህንን እንድናደርግ ይረዳናል። ተጨማሪ ድጋፍ የሚረዳን ካለን እንፈልጋለን ነው እያለ የሚገኘው ከንቲባው። እጅግ በጣም የሚገርም ከንቲባ ነው። የማህበረሰብ አገልግሎት መኮንኖቻችን ለተቸገሩ ቤተሰቦች ምግብ ለማድረስ እየረዱ ነው። የማህበረሰብ አባላት በሰላማዊ መንገድ ተቃውሟቸውን እያሰሙ ነው። በሰላማዊ መንገድ ነው የሚለው። ድምጻቸው እንዲሰማ ሰራተኞቻችን ወደ ስራቸው እያሸጋገሩ ነው። የቀን እንክብካቤዎችንም እየጠበቁ ነው። እነዚህን የሚያደርጉት የማህበረሰብ አገልግሎት መኮንኖች ወይም በሚኒሶታ የተመደቡና ያሉ ፖሊሶች ናቸው። በዚህ አስቸጋሪ ጊዜ በከተማችን ዙሪያ ያሉ ሰዎች እንዴት እርምጃ እንደወሰዱ አስገራሚ ነው እና በጥቂት ደቂቃዎች ውስጥ ኃይለኛ መልእክት ለማድረስ ከኔ ጋር አብረው የመጡ አስደናቂ የመሪዎችና የሴናተሮችና የኮንግረስ አባላት ቡድን እዚህ ተሰባስበዋል በሚል ይገልጻል። ብዙ ዘርዘር ያሉ ነገሮችን አውጥተዋል ባጭሩ። ነገር ግን የትራምፕ አስተዳደር በጣም እየተጫናቸው ነው። እሱ ብቻ አይደለም፣ ሌሎች ሴናተሮች፣ ሌሎች ዲሞክራቶችም እዚህ ላይ ንግግራቸውን አድርገዋል።
በሚገርም ሁኔታ የትራምፕን አስተዳደር ተቃውመዋል። በተለይ የአይሲ ፖሊሶችን የሚፈጥሩትን ወከባ፣ ግድያ፣ ማፈናቀል፣ አፈሳ እነዚህም በሙሉ የሚቃወሙ አሰራሮችን ሁሉ አዘጋጅተዋል። የፕሬዝዳንት ትራምፕ አስተዳደር ግን ከፍተኛ ጫና ነው ያደረገባቸው በማይገባ ነገር በሙስና ምናምን በሚል ተልካሻ ምክንያት። እንደውም አሁን የሚኒሶታው ገዥ ቲም ዋልዝ እና ከንቲባውንም ጨምሮ እንዲሁም እነ ኢልሃም ኡመርንም ጨምሮ ሁሉም አብዛኛዎቹ በወንጀል ተከሰው እንዲታሰሩ ፕሬዝዳንቱ ይፈልጋሉ። የአይሲ ፖሊሶችን አልተባበራችሁም ብለው ፕሬዝዳንቱ ጥርስ ነክሰውባቸዋል ማለት ነው። ይሄ ነው ያለው ሁኔታ። እነሱ ከህዝብ ጋር እየደከሙ ነው፣ ከህዝብ ጋር እየታገሉ ነው። በጣም የሚደነቁ ከንቲባዎች ናቸው። በነገራችን ላይ በዚህ አስጨናቂ ወቅት ከስደተኞች ጎን በዚህ ደረጃ መቆም እጅግ በጣም የሚመሰገን ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያውያን እጅግ በጣም አስፈላጊ ናቸው ያልናቸው መረጃዎች እነዚህ ነበሩ። በሌሎች ቪዲዮዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።